العمل بالقرآن والحديث. السؤال الأول: لماذا أنزل الله القرآن؟ العمل مسرات بالقرآن بقرآن مسرات والحديث عندما حديث مسرات يميل معرفنا. السؤال الأول: لماذا لمندنو أنزل الله يوردو القرآن قرآن الله لمندن يوردو أنزل الله أوردوتا القرآن أوردوتا لعملي به بس لا لمسرات بقرآن لا لمسرات. وقال تعالى لازم لك الله سبحانه وتعالى قال له اتبعوا تكتلوا ما أنزل إليكم اتبعوا تكتلوا ما أنزل إليكم ودن أنت بتوردوا من ربكم كجيتهاتشو قرآن كجيتهاتشن يتوردونا إيهاو من ربكم كجيتهاتشو بتوردوا بس السون من بارو تكتلوا من ربكم الحمد لله قرآن الله قال على نميرو ملس يسطاچوال ما أنزل إليكم ودن أنت بتوردوا من ربكم كجيتهاتشو بتوردوا وحي بنبي صلى الله عليه وسلم بتوردوا السن تكتلوا. وقال صلى الله عليه وسلم الكريم صلى الله عليه وسلم قالوا اقرأوا القرآن قرآن አንብቡት وعملوا به አንብባችሁም ተረታችሁም وعملوا به በሱም ስሩበት ولا تأكلوا አትብሉበት به በዚህ በቁርአን አትብሉበት። ሰዎች ማህበረሰቡ ሸህ አድርጎ አሰይሟችሁ ሸህ ዓሊም ኡስታዝ አድርጎ ከሰየማችሁ በኋላ በቁርአን በማታለል ከቁርአን ውጪ ያልሆነን ፍርድ በመፍረድ ቁርአን ትክክለኛ መፍረድ እያለብን ያልሆነን ፍርድ እየፈረደን በቁርአን አትብሉበት ይላል። ይሄ ብዙዎቹ ለቃሪዎች ምሳሌ ረመዳን ቃሪ ኡስታዝ በመቅጠር እንደዚህ አይነቱን ለእንትን ለሚሉ ይሄ እንደዛ አይደለም። ሰውየው አንድ ወር ምሳሌ ለመሰገድ ከሄደ በኋላ ለሳሙናው በተለያዩ አይነት ደሞዝ ይሰጠዋል። ይሄ በቁርአን በላ ይባላል። ቁርአን በላ የሚባለው ቁርአን ያዘዘው እየሳለ ያንን ነገር ገንዘብ እየተቀበለ ያን ቁርአን ባልሆነ ቦታ እያዋለ የዚህኔ ነው ምን ማድረገው ምን ያደረገው የሚባለው በቁርአን በላ የሚባለው እንጂ ቁርአን ረመዳኑ ሁሉ ያለፍቶ ገንዘብ ተቀበለ ቁርአን በላ ይባልም ለሚያስቀራ ለሆነ አካል ማለት ነው። السؤال الثاني ሁለተኛው ጥያቄ ما حكم فرد ምንድነው العملي መስራት بالحديث በሐዲስ ላይ መስራት صحيح በሆኑ ሐዲሶች መስራት ፍርዱ ምንድነው? ይቻላል ነው ቁርአን ያዘዘው ሐዲስ ያዘዘን ነገር መስራት ይፈቀድልናል ወይስ ግድ ነው ወይስ ግድ አይደለም? ሐዲስን ያዘዘው መስራት ወይስ ቁርአን ብቻ ነው ያዘዘው የምንሰራው? العمل بالحديث صحيح ትክክለኛ العمل መስራት صحيح ሐዲሲ صحيح ትክክለኛ በሆነ ሐዲስ መስራት እኮ ዋጂቡን አስምሩበት ዋጂቡን ግዴታ ነው። ሐዲስ ላይ መስራት ግዴታ ነው። ሊቃውል ተዓላ ለዚህም ላቃለ ለስብሐነ ተዓላ ቃል ሲባል ወማ አታኩም الرسول ወማ ከነገር አታኩም ያመጣላችሁ ነው አካል አመጣላችሁ ረሱል መልክተኛ ሰለላሁ ዐለይሂ ወሰለም ይዞላችሁ በመጣው በሆነ አካል فخذوه ያዙት። መልክተኛ ሰለላሁ ዐለይሂ ወሰለም የሆነ ነገር ካዘዟችሁ ስሩት የሆነ ነገር ካዘዟችሁ ስሩት። ወማ ነሃኩም መልክተኛ ሰለላሁ ዐለይሂ ወሰለም ከከለከሏችሁ በሆነው ነገር ምን በሉ ተከልከሉ። አንሁ ፈንተሁ በቁርጥ ራቁት። መልክተኛ ሰለላሁ ዐለይሂ ወሰለም ያዘዙትን የሆነ ነገር አቅማችን በቻላክል እንታዛለን እንሰራዋለን። መልክተኛ ሰለላሁ ዐለይሂ ወሰለም ከከለከሉን የሆነ ነገር እንከለከላለን። ይሄም ደግሞ ምንድነው ሐዲስ ነው። መልክተኛ ሰለላሁ ዐለይሂ ወሰለም ያዙን ቁርአን ላይ እንደ አላህ አይደለም ያዙን ሐዲስ አለ። መልክተኛው እንደዚህ አታድርጉ እንደዚህ አድርጉ ብሎ ያዙን ሐዲስ የተጻፈ ሐዲስ አለ። የመልክተኛ ሰለላሁ ዐለይሂ ወሰለም ንግግር ሰሂህ በሆነ ሐዲስ በሱ ላይ መልክተኛው ያዘዙን እንታዘዛለን የከለከሉን እንከለከላለን። ስለዚህ ሐዲስ ላይ ሰራን ማለት ነው። ሌላ ወቃለ ሰለላሁ ዐለይሂ ወሰለም መልክተኛ ሰለላሁ ዐለይሂ ወሰለም አለይኩም ቢሱነቲ አለይኩም አደራችሁን ቢሱነቲ በኔ ሱና አደራችሁን
ወሱነቲ እንዲሁም ወሱነቲ ሱናም አልኹለፋኢ አልኹለፋኢ ምትክ አራሺድን ቅን በሆኑ ምትኮቼ አልመህዲይን በተመሩት በሆኑ አካላት እነማን ናቸው? አቡበክር፣ ዑመር፣ ዑስማን፣ አልይ እንዲሁም ሰሃቦች። ስለዚህ እነዚህ አራቱም ታላላቅ የሆኑ ሰሃቦች ኹለፋ ራሺዲን የተባሉት እነሱ እንዲሁም ደግሞ ሌሎችም ሰሃቦች ፈለግን በመከተል አደራችሁን ተመሰቁ ቢሃ ጨብጣችሁ ያዙት። እዚህ ምንድነው የመልእክተኛው ሰለላሁ ዐለይሂ ወሰለም ሱና አለ። ከዛስ ወሱነቲ አሉ። ወሱነቲም አይደለም ያሉት የነሱም አይደለም ወሱነቲ አስምሩባት እንጂ በኔም ሱና የኔ ሱና ነው። መልእክተኛው ሰለላሁ ዐለይሂ ወሰለም የኔ ሱና ነው አሉ። የሰሃቦችም ሱና የመልእክተኛው ሰለላሁ ዐለይሂ ወሰለም ሱና ስለሆነ ነው። ስለዚህ አስምሩበት። ወሱነቲም ቢሆን የሰሃቦችም ፈለግ ሊሆን ይችል ነበር። ስለዚህ ወሱነቲ የመልእክተኛው ሰለላሁ ዐለይሂ ወሰለም ሱና የሰሃቦች ሱና ስለሆነ ነው። አልኹለፋኢ ራሺዲን አልመህዲይን አልኹለፋ ምትኮች አራሺዲን የተቀኑ አልመህዲይን የተመሩ ተመሰኩ ቢሃ ጨብጣችሁ ያዙ። ሰሂህ ነው ሐዲሱ ረዋሁ አሕመድ ኢማሙ አሕመድ ዘግበውታል።